ወይ ንግግር አያውቁ ወይ ስርዓት አያውቁ ከንግግር ከስርዓት ያፈነገጡ አንድ አይነት ንግግራቸው አብርሃምን ከእህቱ ጋር አዳመጣችሁት እቺን ጋጦጥ የመንገደኛ ለሁሉም ከፋች ከሩታ ጋር ንግግሯን አዳመጣችሁት ከነ ጀሌዋ ከነ ውሻዋ ማለት ነው አቤል ከወንድሙ ጋራ ንግግራቸውን ብቻ ቆም ብላችሁ አዳምጣችኋል ያው ሙሉን ባላዳመጣቸው ቋቅ ነው የሚለኝ በነገራችን ላይ በተለይ የአብርሃምንና የሄርሜላን ቃላት ስሰማ የሆነ ያንዘፈዝፈኛል ምን ለመናገር እንኳን ቃላታቸውን አይናቸውን ራሱ ሳይ ማለት ነው አንድ ያከብት እሷ 9 ወር መከራይታ እሷ አምጣ እሷ አጥብታ እሷ ወልዳ እሷ አራስ ቤት ተጨንቃ አንተ አንድ አይነት በአንድ አይነት ልብስ ለብሰክ አልብሰክ ቀብረራል እሷ ምን ጎደላት ቀብረር ዝንጥ አድርጋ ለማሳደግ እሷ ምን ጎደላት ከሷ ጋር ተመሳሳይ ልብስ አሰፍታ አልብሳ ማሳደግ ምን ጎደላት አንተ ረህጥ ተወለድልክ ሄርሜላ ለምን አታስወልዳትም ጀምራችሁ ተልኩ መንገዱ ተከፍቶላችኋል ለምን አታስወልዳትም አሁንማ ገረድ አርጋታል አሽከራ አርጋታል አሁን ደግሞ አንተ ወደሷ መልእክት አላላኪ አርጋታል ፈርተክ ነው ሩታን ይላካት ሽንታም ላለመፈረም ነው ወንድ ኮንክ እሷን አይጠራችሁ አንተን ነው አንተ አትሄድም ሽንታ ወንድ የሆነ እኮ እንደ ወንድ ነው ሄዶ የሚናገረው ለነገሩ የትኛው ወንድነት ነው ረህጥ በስማም እናንተንማ ሁሌ መናገር እንደው መቼም ዩቲዩባችን እንደው ትንሽ ከፍ እስከሚል ድረስ እንጂ እናንተን ስልክ ላይ እንኳን አይደለም እንዲሁ ኒንጃ በስማም ለማንኛውም ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ በአለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ ሰላማችሁ እንደመድራሹ ብዙ ተረፍ ይበልልኝ ዛሬ እንደምታዩት ኪችን ነኝ ያለውትኛው ሰው ሲኖር ኪችን ሰው ሲኖር ቤት ሰው ሲኖር ኮሪደር እያለን እንግዲህ እንቀጥላለን ማለት ነውና ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ ነው ማለት የምፈልገው 4000 ልገባ ነው ሞቼ ተማሙቼ እንደነዚህ አይነት ረህጥ ጋጦጥ ለትውልድ ክፉ መልእክት አስተላላፊዎች ክፉ ድርጊት አስተላላፊዎች እንኳን ሳይታሰብ ሳይታወቁ እየሄዱ ነው ያሉት እንኳን እኛ ለምን እንዲህ ይሆናል ብለን ተቃዋሚዎቹ ማለት ነው ስለዚህ ተቃዋሚዎቹን አሳድጉን ለምን እነሱን ትከታተሏቸዋላችሁ ለምን ታሳድጓቸዋላችሁ ለምን ላይክ ሼር ሰብስክራይብ ታረጉላቸዋላችሁ መቼም ማንንም ሳያደርግላቸው ይሄን ያልሽ አልገቡ ስለዚህ እንደዚህ አይነት ክፉ መልእክት ያላቸውን የሰይጣን አመለካከት ያላቸውን የክፉ መንፈስ አይምሯቸውን የሚጫወትባቸውን ሰዎች ለምን ቫይራል እናወጣቸዋለን ለምን ገንዘብ ተከፋይ እናረጋቸዋለን ማሸማቀቅና ከሚዲያ እንዲጠፉና ወደ ራሳቸው ተመልሰው ተስተካክለው ህዝብንም ሁሉንም ይቅርታ ብለው ወደ ራሳቸው እንዲመለሱ ማድረግ ሲገባ እንዲህ አይነት የዘቀጠ መልእክት የሚያስተላልፉትን ቫይራል እያስወጣናቸው ነው ያለነው አብርሃምን ተመልከቱት ከእህቱ ጋር የሚነጋገረው ንግግር ለዛ የሌለው ንግግር ወይ አምር ወይ አፍር ይሄ አገጭ ለንጨጭ የሆነ አሁንማ ደና አርጋ በገንዘቧ ስለሆነ ገንዘብን አጠራቅም ደና አርጋ በገንዘቧ ስለሆነ እየገዛች እየሸጠቻችሁ ያለችው ደና ቁንዝሮ ናችኋል እየተቀለባችሁ ተቆንዝራችኋል ንግግር አያቅ ችግር የለው ከዚህ በኋላ ተለያይተን ልጄን ቀብረራ አድርጌ ማውራትማ ማናጣበብ ብለህ ነው ማድረጉ ነው እንጂ ለሃጫም ደግሞ ለአንተ ልጇን ትስጥ በእንጀራ እናት እንድታሳድግ በዚች በዘልዛላ እጅ እንድታድግ የሩታ ልጅ ሩታ እኮ ነው 9 ወር መከራዋን በልታ ያውን ባንተ ኃጢያት ባንተ ግፍ ያስለቀስካት ያስጨነካት ስትወልድ በጣም ቻሌንጅ ይበዛባታል ብዬ ነበር ከእርግዝናዋ ስትረስ ውስጥ የተነሳ ማለት ነው ግን መብርሃን ደግሞ ጥላልጣለቻትን በሰላም ሁለት አደረገቻት ወለደች ከወለደች በኋላ አንተ እዛ እንደፈለክ የማገጥክ ከማንም መንገደኛ ሴት ጋራ ለሁሉ የምትከፍት ሴት ጋራ ተንዘላዝለክ ላንተ ልጇን ትስጥ እንደው እሷ እንኳን እንደው ማለት እንደው አንተ በዩቲዩብ ተከፍሎክ እንደምታሳድግ እሷን በዩቲዩብ እንኳን ባይከፈላት ማለት እሷ እንኳን ማሳደግ ባትችል ቀብረር አድርጎ በሀያቶቹ እጅ ተሞላቆ ተሸማ ምን ልበልክ በቃ ያድጋል ያሳድጉታል ደሞ ላንተ ልጅ ይሄው ከዚህ ጋር የተንዘላዘልክ ነው አስረግዛ አስወልዳት
ካንዳችሁ መቼም ልጅ መውለድ ትፈልጋለች አስወልዷል ጭራሽ ልጁን ትስጠኛ እኔ ብዙ ንግግሩንም አልሰማውም ይቅርታ አድርጉልኝና ማለት እህቱ ራሷ እሱን ሲያዩ አይናገሩትም እንዴ እሱ እየረከሰ እሱ እየተርመጠመጠ እሱ እየተግማማ የሚናገሩት ንግግር ላይላዩ እሷን ሄዶሳ መጫል መቼም አታደርገው ምሩታ እቺ ተላላኪ ገረድ ደግሞ ሄደችና እሱ ወንድ ልጅ እሷን እቺ ደወለችለት ወንድሞቿም እዛ የሚያስፈራሩት ከሆነ ለምን ፈራ እንደ ወንድ ቀርቦ ያናገር አሩን ስለሚያበሉት ነው እናት ወር ብትገባ ደግሞ አታመልጣትም አዲስ አበባ ቤቱ ከና ያቁታል ቤት ድረስ ነው እንቅልፍ እስክታጣ ድረስ እየመጡ የሚበጠብጡክ ማለት ነው ሄደክ እስካልፈረምክላት የፍቺ ወረቀት ባንተ ቤታው ልታንላላት እርጉዞና የተጉላላችሁ አንሶ ከወለደች በኋላ ልታጉላላት ልትለመነ ከሩታ መታ እዛ ግድግዳ ላይ ለጠፍከውን ፎቶ አነሳሳና የዚችን እንትን እርቃኗን ስትነሳ የነበረችውን ፎቶ ለጥፍ እሷ በርቃን ውስጥ በመንዘላዘል ውስጥ ሩታ ልኳን ቋቅ እስኪነገርቻ ስለማይገባሽ አንቺ እዛ ውስጥ ስለሆነ ያለሽው ስለማይገባሽ ቢነገራት የማይገባት እንደው አይኗን በጨዋጥባ ህዝብ ፊት ጆን ኪሷ እንደው ቀብረር እንዴት ጥሩ ስራ ሰራሽና እንደው ሩታ ፊት አይንሽና በጨዋጥበሽ መጣሽ ፍቅር አሰጣጥ የሰው ባል ነጥቆ ፍቅር አሰጣጥ የሰው ባል ላይ እኮ ነው ፊት ብለሽ ፍቅር አሰጣጥ መስጠቱ ካንቺ በፊት እኮ ሩታን ፍቅር እንደዚህ ሰጣው ነበር ልጁ ጅን ነው ባገኘበት ነው የሚሸናው ለዛ ነው ስርዓቱን ተሰብስቦ ከሩታ ጋር መኖር ያቃተው እንጂ ባገኘበት ማማሄድ ወንድ ቆራጥ ወንድ ለትዳሩ ታማኝ ለትዳሩ ተሰብሳቢ ወንድ ቢሆን ሴት ባየበት አይሄድም ነበር ሴት እንዲህ ባለችው ቁጥር እንደ እንትን አይነዳም ነበር ሩታ እኮ ድሮ በጣም ካንቺ የበለጠ አንቺ ምንድነሽ አንቺማ በትዳር ላይ ሆነሽ ነው ቀምተሽ የሰው አፍ ገብተሽ የሰው ምላስ ገብተሽ አንዴ ውሻ ያረጉሻል አንዴ ጅብ ያረጉሻል አንዴ ዝምብ ያረጉሻል አንዴ የማያደርጉሽ ነገር የለም ቲክታክ ላይ ትንንሽ ደጋፊዎች አሉሽ መሰለኝ የነሱ ቢጤ ያንቺ ቢጤ ዘልዛሎች ያንቺ ቢጤ ረህጦች ያንቺ ቢጤ የሰው ባል ቀሚዎች ያንቺ ቢጤ የሰው ባል ላይ ተንጠልጣዮች የሰው ፍቅረኛ ላይ አይናቸውን እንደ እንትን የሚተክሉ ሰዎች ያንቺ ደጋፊዎች እንደነሱ አይነቶች ናቸው ምክንያቱም ስርዓት ያላት ሴት በስርዓት ቤተሰብ ውስጥ ያደገች በስርዓት ፋሚሊ ውስጥ የኖረች ሃይማኖቷን ጠንቅቃ የምታውቅ የሰው ባል ልታይ አይደል ልታፈጣለም ልታማግጥ አይደለም ቀና ብላ የሰው ወንድ አታይ ይገባታል የሰው ነው ነገ ዞሮ የሰው ነው እድሜውን ከሷ ጋር እንደማይጨርስ ዛሬ እኮ እንዲታዋሽ እንጂ ነገ ደግሞ ጥብርኩስሽ ነው የሚወጣው ታውቂያለሽ አይደል አያገባሽም እሱ የፈለገ ፍቅር ብትሰጪው የፈለገ ፍቅር ስጪው እንጂ እኮ እሱ ፍቅር እየሰጠሽ አይደለም ልክሽን ያምሻል እንደ ያለሽ እኮ ነው ይጂ አንቺ ብሎ እየጨወብሽ እኮ ነው እሱ ነው እንዲ ፍቅር ላንቺ የሚሰጥሽ መቼም ፍቅር አይሰጥሽም እሱ መቼም ማለት ነው እንዲሁ በድብቅ በውሽምነት እንዲሁ በርቀት ትኖራላችሁ እንደው ሳያስበው ሳታስ እንደው ፈልገሽ አርግዘሽለት አርግዤልሃለሁ ትይዋለሽ እንጂ ለሌላም ቢሆን አርግዘሽ ልጁ ጅል ስለሆነ ምርመራ እንኳን ዲኤንኤ ቢደረግ የተሸወደ እንትን መጥቶ ቢሰጠው ስለሚያሳድግ ተንዘላዝሎ ልማዱ ነው እሱም ልማዱ ነው አንቺም ልማድሽ ነው አንቺም የሰው ባል ላይ መቀማት ልማድሽ ነው እሱም ያገኘበት ሴት ጋር መሄድ ልማዱ ነው ለዛ ነው እንደዚህ እንትን ያላችሁ ያላችሁት አልገባሽም እና በዚህ ልክ መዋረድ እሱ ልማዷ ነው አንዴ ምንድነው የበሰበሰ ዝናብ የበሰበሰ ምን ዝናብ አይፈራም ተብላለች አለ በስብሳለች በቁሟ ሰው በስርዓቷ በሁሉ ነገሯ ስለበሰበሰች ምንም የምትሰማው ነገር የላትም ቤተሰብ የላትማ ቤተሰብ ቢኖራት ኖሮ ቤተሰብ ለቤተሰቦቿ ክብር እንኳን ለነገሩ ለራሱ ያኛው ለሱ ቤተሰቦች ክብር የሌለው ወንዱ እሱ ቤተሰቦቹ አሉት እናውቃለን አይተናቸዋል ለሱ ቤተሰቦች ክብር የሌለው እሱ ክብር እሷ ክብር ሊኖራት እሱ ነው መጀመሪያ ለራሱም ክብር ለቤተሰቦቹም ክብር መስጠትና ማሰጠት የነበረበት እሱ ነው እሱ ግን ረህጥ ስለሆነ ከድሮ ያደገው በወንዝና በጫካ ውስጥ እንዲህ አይነት ዝንሃልነት ስለነበረ አሁን ላይ ደግሞ ስለቤተሰቦቹ ትንሽ ስለአባቱ መንከራተትና ስለአባቱ ስቃይ እንኳን ቦታ አልገባለው ማለት ነው በነገራችን ላይ ሰው አጠገባችሁ ሲሆን ወሬውላ ድንብርብራችሁን ነው የሚያጠፋችሁና አቆምኩትኝ እና እንደገና እንዳዲስ ጀመርኩኝ ማለት ነው ሰምታችሁታል አይደል እንደገና ደግሞ ለኤፍሬም ሲጠይቀው ይሄንን
ውሻ ወሬ አመላላሽ አቤልን ማለት ነው። ምን አደረኩኝ ከሰው ትዳር ወጣ ሲባል ከወጣው ቆይቻለሁ ልጅቷን እያዳራው ከሰው ህይወት ወጥቻለሁኝ ይላል። ልጁ ያለ ሴት መንቀሳቀስ አይችልም? ከሴት ውጭ እኮ መሄድ ይችላል። እሱን እናዝናናው፣ እሱን ራሱን እንቀይረው፣ እሱን ጥሩ ነገር እናሳየው ካላችሁ እኮ ያለ ሴት እኮ ማቅረብ ይቻላል። ወንድ ብቻ ነው ጓደኛ ለወንድ ሆኖ ራሱን መመለስ የሚችለው። የግድ ሴት አጠገቡ ከሌለች ሴት ምንድናት? ሴት እኮ የምታገናኙት ወይ ፍቅር ለማድረግ ወይ ወደ ትዳር ለማስገባት ካልሆነ በስተቀር ወንድ ልጅ ሴት ልጅ ካመጣ ህይወቱ ሁሉ ላይ ነው የሚበጠበጠው። ከሰው ትዳር ውጣ ይባላል። ምን አድርጌ ከሩታዩ ከወጣ ቆይቻለሁ ከአብርሃም ህይወት ግን ጓደኛው ስለሆንኩ መውጣት ምንድነው? አንተ ጓደኛው ብትሆን የራስህ ህይወት የለም? ሁላችሁም የራሳችሁን ህይወት መኖር ትችላላችሁ። የየራሳችሁን ህይወት መኖር ሲገባችሁ ልጁን እኛንን የምናዝ ከኛ በላይ ከማንም ጋር አትሆንም። እሱም እሷን ስላመጡለት ከነሱ ውጪ ጓደኛ የለኝም በቃ እነሱ ናቸው ሁሉ ነገሮች ብሎ ከነሱ ጋር ሙጫ ሆነ። ሁሉን ነገር በእነሱ በቃ ፖፖ ሆኑለት፣ ለሱ ፖፖ ሆኑለት። እዚህ ደረጃ ላይ ባልትዳር ፈሪዎች ናችሁ ጠቅላላችሁ። ከደብረ ዘይት አሁን የተመለሳችሁት ግማሾቻችሁ ቡታጅራ፣ ግማሾቻችሁ አዲስ አበባ የተመለሳችሁት የሩታን ወንድሞች ፈርታችሁ ሸሽታችሁ ነው። እዛም ቢሆን አይቀርላችሁ ሄዶ አብርሃም እስካልፈረመ ድረስ እያንዳንዳችሁን ሲጥነው አድርገው የሚገሏችሁ። ይፈርም ሩታ እንደሆነች ፈርምልኝ እንጂ ከዛ ውጪ ባከብላ ለምኗል። የእግሯ እጣቢ ላይ አይደርስባትም ካሁን በኋላ ማለት ነው። እግሯን ውስጥ እግሯን ቢልስ ሩታ ዳግም ከሱ ጋር አትሆን። ውስጥ እግሯን ቢልስ ማለት ነው ሄዶ እዛችን ቂጧን ይላሳት። የለመደው 30 ጉድጓድ መግባት ስለሆነ በጣም ነው የሚያበሳጨው። የፍቅር ልጅ የማን እንደሆነ አናውቅም። በየቀበሌው በየክልሉ በየወረዳው ልጅ ቁጭ አድርግና በቃ እንትን ክፈት። ይሄ ምንድነው የሚባለው? መዋዕለ ሕፃናት ክፈት። እሱ ነው የሚሻልክ። 30 ቦታ እንትን ብለህ ትዳር መሰብሰብ ትዳር መያዝ ካልፈለግ የእንዝህላልነት ህይወት ከፈለግ እንደዛ ነው መኖር ያለብን። የሩታን ወንድሞች ሽሽት፣ የሩታን ወንድሞች ፍራቻ ሁሉም ተበታተነው ሁሉም ለየብቻ ናቸው ያሉት። የአሽከር ከዛች ከገረድ ጋራ ከጭን ገረድ ጋራ አብሮ መጥቷል። ሄርሜላ ጋራ ሩታ ጋራ ሊላላክ ማለት ነው። እኛን የላከ መልእክት ምንድናችሁ እናንተ ተላላኪ ገረዶች? እሱ ጋር ቁጭ በሉና ለሱ ተላላኩለት። ወደ ሩታ ጋር ግን በፍጹም የንቀቱ ጥግ እኮ ነው አብርሃም። የንቀቱ ጥግ እህቱን እንዴት እንደሚያወራ ታይታችኋል። የንቀቱ ጥግ እህቱን ንቆ ቤተሰቦቹን በአጠቃላይ ንቆ የልጁን እናት ንቆ እሷም ከናቀችው ቆይታለች። እሱ ብድር መመለሱ በተዘዋዋሪ እሷን ለነገሩ ልኳቸውም ላይሆን ይችላል። መላላክ ልማዳችሁ ስለሆነ ሳይልካችሁ መታችሁ ሊሆን ይችላል አላችሁ። እውነቷን ነው። እሷ የጠራችሁ እሱ ግን ፈርቶ እሷን ላከችኝ እሱን የላከን ብለው ወሬ ላይ ያመላልሱ መጡ። ወሬ ከዚህ ወደዛ ከዛ ወደዚህ ልማዳቸው ስለሆነ እዚህ እስኪደርስባችሁ እሷም ነግራችኋለች። አንቺ እውነት ሩታ የፈለገ ተአምር ይምጣ ጠቅላላቸውን ካላሳሰርሻቸው እውነትም አንቺም ጀግና አይደለሽም ማለት ነው። ጠቅላላቸው ጭራሽ እልህ ይጋቡሻል። አሳስሪያቸው አስጠፍንጊያቸው ያኔ ይቅር በይኝ ይበሉሽ። ጠቅላላ አፏን የከፈተችውላ ማለት ነው። አፏን የከፈተችውላ ያኔ አፏን ሰብስባ ትቀመጣለች። ህዝብን ሁላ ወጥተው ይቅርታ እስከሚሉ ድረስ ነው አንቺ እስር ቤት እነሱን ማሳሸግ ያለብሽ። በትዳሬ ላይ ነው ያስማገጡት፣ በትዳሬ ላይ ነው ህይወቴ 80 እስካልቀደርሽ ድረስ እነሱን ሲጥ ማስደረግ ትችያለሽ። የንቀታቸው ንቀት ቆሻሾች። እናንተም አልተናቃችሁም። እዛም እንደ እንትን ወሬ ከዚህና ከዚህ እያመላለሳችሁ የሰው ህይወት ጣልቃ የገባችሁት እናንተ ለነገሩ የተናቀ ቆሻሻ ሁሌ ቆሻሻ ነው። እናንተ ቆሻሾች ናችሁ። የትኛውም ሴት ወንዶችን ማትቀርም፣ የትኛውም ወንድ ይሄ ቆሻሻ ሰብሳቢ ስለሆነ አብርሃም ቆሻሻ ለቃቃሚ ስለሆነ ነው አንቺን ሰብስቦ ይዞሽ ወደዛ ወደዚህ እንደ ከብት የሚነዳልሽ። ስርዓቱን የጠበቀ ወንድ ጀግና ወንድ ቢሆን ኖሮ ዳግም ወደ ሴት ጋር አይቀርም ነበር። በዛም በዚህም ብሎ ወርቁን እንዲብላ ይሄን አገጩን እንደ ወርቁን እንዲብላ አላጭና ገጭን ትሰብስብልህ። ምኑን እንደሚወዱት ራሱን ያላቀው ምኑን እንደሚወዱት ምኑን ነው የምትወዱት ግን እስማ መንፈስ ቅዱስ
ፍቅር ሰጠው። እንዴት አይነት ፍቅር ሰጠሽው? ጋጦጥ ባለጌ አሰዳቢ በደለሽ እፉዬ እንደው ለነገሩ የትኛው ሴቱም አልጫ ነው ወንዱም አልጫ ነው። የወንድ ጀግና የለበትም ቡታጅራ ውስጥ እንዳሉ ወሬኞች ወሬ ከዚህ ወደዛ ከዛ ወደዚህ ፉከራ ብቻ ፈሪ ብቻ ፈሪ ስለሆኑ ነው ይሄው ብትንትናቸው የወጣው በአንድ ጊዜ እዚህ ተመልሰው መጣው የተለያዩት። ወንድ ኮናችሁ እዛ የሩታ ቤተሰቦች ጋር አትሄዱ? ለምን ትሸሻላችሁ? የሩታ ወንድሞች ጋር አትሄዱ? ጥሩ መልስ የመለሰች ጥሩ ስራ የሰራች ይመስል አይኗን በጨዋጥማ ይቺ አሰዳቢ አህያ ነሽ አንቺ እማትረቢ። ለየትኛው ትውልድ ምን አይነት መልእክት እንደምታስተላልፊ ለየትኛው ትውልድ ጥሩ ነገርን እያስተላለፍሽ እንዳለሽ ግራ ይገባሽ። እነ ጽጉንም እዛ ጋር ተመልከቷቸው። እኔ እኮ ድራማ ከሆነ ድራማ ነው ብለን እንዲህ አይነት ነገር አለ ለወደፊቱ እንዲህ አይነት ነገር እንዳይደረግ ብለን ራሳችንን እናሳምነዋለን። እነሱ ግን ሪል ነው እየገቡበት ያለው። ይሄ ነገር ደግሞ ለትውልድ አይጠቅምም ብለን ነው እኛ የምንጮኸው። ጽጉ አሁን የምታደርገውን ድርጊት ተመልከቱ። ዳኒ በላዋ ላይ ሄደባት። አሁን ደግሞ የኤፍሱንን ወንድም እሷ ላስታምሽ ብሎ ወደድኩት። ምንድነው የተልመጠመጠ የተልከሰከሰ? ሴቶቹ ስርዓት ቢሶች፣ ስርዓት የሌላችሁ ወንዶቹ ውሾች፣ ቀሚስ በለበሰችበት ካልሄድን የምትሉ ሚዲያ ላይ የምናያችሁ ወንዶች ማለት ነው። ሚዲያ ላይ የምናሳያችሁ ሴቶች ማለት ነው። ቤተሰብ አልባ ሁላ አንዳንዴ የምንናገረው ነገር ሁላ ግራ ነው የሚያጋቡን እኮ ማርያምን ግራ ነው የሚያጋቡን። ለማንኛውም እኔ ምንም ከመስራት ከመጮህ ለእናንተ ያለኝን አቅም አሟጥጬ ከማድረስ ወደኋላ አልልም። ግን አበረታቱኝ አሁን ማለት የምፈልገው ማለት ነው። እያበረታታችሁኝ ማደግ እፈልጋለሁ። ይሄን እንደዚህ አይነቱን ተልካሻ ስርዓት ልክ እነዛኛዎቹ አሁን በቀደም ፋሽን ነው ብላ እርቃኗን የወጣችሁ ልጅ አይታችኋል። ጠቅላላቸው ተይዘው እስር ቤት ላይ እንዳሉ ወጥቼ ህዝብና ይቅርታ አልጠይቅም ብላ ባለችበት አፏ ከርቸሌ ገባችበት ማለት ነው። ተልእኮ ስላላት ነው። እንደነዚህ አይነቶቹም ተልእኮ ስላላቸው ነው እየወጡ የሚሰሩትን ስራ ያሳጣቸው። ዩቲዩብ ላይም ፎከስ ተደርጎ እንደነዚህ ዘልዛላ አይነት ሰዎች ለትውልድ ክፉ መልእክት የሚያስተላልፉ ሰዎች ተይዘው ካልገቡልን በስተቀር ትውልድ እናጣለን። ትውልድ ፍቅርን ትዳርን እንዲጠላ እናደርጋለን። ይሄ ነው ወንድ ለወንድ ሴት ለሴት እንዲሆኑ የሚያደርጋቸው ማለት ነው። ሴት ልጅ እንዴት አምኜ ትዳር ይዛለሁ፣ ወንድ ልጅ እንዴት አምኜ ትዳር ይዛለሁ ይባላል። ከዛ የተግማማ ትውልድ እናያለን ማለት ነው። እዛ ውስጥ እንዳይገቡ ከአሁኑ ነው ማስቆም ያለብን በተቻለን መጠን ማለት ነው። ለማንኛውም ይሄን ይመስላል። አመሰግናለሁ። ከማበረታታት ወደኋላ እንዳትሉ እሺ። ወዳችኋለሁ።